ጠቅላይ ሚኒስትር አብይ አህመድ ዛሬ ከማልታ ጠቅላይ ሚኒስትር ሮበርት አቤላ ጋር የሁለቱን ሀገራት የሁለትዮሽ ግንኙነት ለማጠናከር በሚያስችሉ ጉዳዮች ዙሪያ ተወያይተዋል። ሁለቱ መሪዎች በንግድ፣ በኢንቨስትመንት፣ በቱሪዝም፣ በባህር፣ በሎጂስቲክስ እና በጸጥታ ጉዳዮች ላይ ያላቸውን ትብብር ማሳደግ ላይ ትኩረቱን ያደረገ ውይይትም አካሂደዋል። ማልታ ከኢትዮጵያ ጋር በማሪታይም ስልጠና፣ በሎጂስቲክስ እና በሌሎች ትብብር ዘርፎች ከኢትዮጵያ ጋር ትሰራለች። ሀገሪቱ በቱሪዝም መዳረሻነቷ የምትታወቅ ሀገር ናት ስትል ሪፖርተራችን ሮዛ መኮንን ዘግባለች። ጥር 29 በ6 ዞኖችና 5 ልዩ ወረዳዎች የተካሄደው ህዝበ ውሳኔ ጊዜያዊ ውጤቶች የተለጠፉ ነው። በወላይታ ዞን ድምጽ በተሰጠባቸው 1112 ምርጫ ጣቢያዎች ጊዜያዊ ውጤቶች ይፋ ተደርገዋል። በህዝበ ውሳኔ ድምጽ የሰጡ የህብረተሰብ ክፍሎችም ጊዜያዊ ውጤቶችን እየተመለከቱ ነው። ዘገባው የሪፖርተራችን መለስ አምዴ ነው። በተመሳሳይ ዜና በጌዲዮ ዞን በሚገኙ 626 ጣቢያዎች የደቡብ ኢትዮጵያ ክልል ህዝበ ውሳኔ ጊዜያዊ ውጤት ይፋ የተደረገ ነው። በብሔራዊ ምርጫ ቦርድ የሚገለጸውን አጠቃላይ ውጤት ተከትሎ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስር የሚገኙ 6 ዞኖች የዞን መዋቅሮች ጋሞ፣ ወላይታ፣ ጎፋ፣ ጌዲዮ፣ ደቡብ ኦሞ እና ኮንሶ ዞን እንደዚሁም 5 ልዩ ወረዳዎች ባስኬቶ፣ ቡርጂ፣ አማሮ፣ አሌና ደራሼ በነባሩ የደቡብ ክልል የሚቀጥሉ አሊያም የደቡብ ኢትዮጵያን ክልል የሚመሰርቱ ይሆናል ተብሎ ይጠበቃል። ዘገባው የሪፖርተራችን ሚካኤል ገዙ ነው። በቱርክና በሶሪያ በደረሰ የመሬት መንቀጥቀጥ አደጋ ከ5000 በላይ ሰዎች ህይወታቸው አለፈ። ቱርክና ሶሪያ 7.7 በሬክተር ስኬል በሆነ የመሬት መንቀጥቀጥ ቢያንስ 5151 ሰዎች መሞታቸውና በሺዎች የሚቆጠሩ ህንፃዎች መውደማቸው ታውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለቱርኩ ፕሬዝዳንት ሬሴፕ ታይብ ኤርዶጋን በሀገሪቱ ደቡብ ምስራቅ ክልል በደረሰው ከባድ የመሬት መንቀጥቀጥ ሀዘናቸውን አስተላልፈዋል። የቱርክ ፕሬዝዳንት ሰኞ ዕለት በቱርክና አጎራባች ሶሪያ ላይ በደረሰው ከባድ የመሬት መንቀጥቀጥ በህይወት የተረፉ ሰዎችን ለማግኘት በሚደረገው ሩጫ የነፍስ አድን ሰራተኞች በ10 ግዛቶች የአስቸኳይ ጊዜ አዋጅ አውጀዋል። በድጋሚ አብራችሁን ቆዩ። ወደ ቲቪ አጀንዳ ዜና እናልፋለን። ስራ አሁን ግን ስራ ጨራርሰናል። ባታ ወስደን መክሰሳችንን እናጣጥማለን። ደብዘዝ ፈዘዝ ያለውን ድባብ ለመቀየርና አስደሳች ለማድረግ ደግሞ ፋንታ አለ።
ከጊዜ ኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቱ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል ያልተገደበ አገልግሎት ተመጣጣኝ ዋጋ አገልግሎቱን በማይቲዮ ቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ ኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ ኢትዮ ቴሌኮም ያለሁበት ስኬት የትጋትና የመታተር ውጤት ነው ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው ለትምህርትና ለዕውቀት ትልቅ ቦታ መስጠቴ ሌት ተቀን ሳልሰለች በርትቼ እየሰራው ቤት መቀለሴ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ህልሞቼን ለማሳካት ቆርጫለሁ አዎ ይህ የብልሆች የኢንቨስትመንት ምርጫ ነው በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ህልሞችን እውን ያድርጉበት ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ ህልሞን ቤት ይስጡት አያት ዞሮ መግቢያዬ ወደ አጀንዳችን ዜናችን ስናልፍ ህገወጥ ስደትን ለመከላከል የሚያስችል ረቂቅ የፍልሰት ፖሊሲ መዘጋጀቱን የፍትህ ሚኒስቴር አስታወቀ። በዋቸሞ ዩኒቨርሲቲ የመጀመሪያው ሀገር አቀፍ የፍልሰት ጥናትና ምርምር ጉባኤ እየተካሄደ ነው። በአሁኑ ጊዜ ኢመደበኛ የሆነ ፍልሰት ብዙ ማህበራዊና ኢኮኖሚያዊ ቀውስ እያመጣ ስለመሆኑም እየተመከረበት ይገኛል። በዚህ የመጀመሪያ በሆነው ሀገር አቀፍ የፍልሰት ጥናትና ምርምር ጉባኤ መደበኛውን ፍልሰት በማበረታታት ኢመደበኛውን ለመከላከል የሚረዱ የምሁራን የምርምር ስራዎች ቀርበው ይመከርባቸዋል ተብለዋል። ተመልካቾቻችን ከዚሁ ዜና ጋር በተያያዘ የፍትህ ሚኒስቴር የብሔራዊ ፍልሰት ትብብር ጥምረት ጽህፈት ቤት ኃላፊ አብርሃም አያሌው በጉባኤው የተካሄደው ከሚገኘው ሆሳና ከተማ በቀጣይ ስልክ መስመራችን ላይ ይገኛሉ። እንደምን አመሹ አቶ አብርሃም? እንደምን አመሻችሁ። ደህና። እንግዲህ ዛሬ በዚህ በተለይ የዚህ ህገወጥ ስደትን ለመከላከል የፖሊሲ የፍልሰት ፖሊሲ የተዘጋጀ ይገኛልና አንድ ዜና አለን በዚህ ጉዳይ ላይ የተዘጋጀ እሱን ተካተን ወደ ቃለ መጠይቃችን እንመለሳለን። ዜናውን ተካተን እንመለሳለን። አብራ በጣም ጥሩ። በሆሳና ከተማ እነ ፍቅረ ኢየሱስ ደጉ ቤት ህገወጥ ስደት ሞት አስከትሎ እንባቸው ሳይደርቅ ነው በመኖሪያ ቤታቸው የተገኘ ነው። ትምህርቱን አቋርጦ በደላሎች ተታልሎ ከብዙ ስቃይ በኋላ ደቡብ አፍሪካን ቢረግጥም ያለመው ሳይሆን አስክሬኑ እንደዋዛ መላኩን ነው ታላቅ ወንድሙ ፍቅረ ኢየሱስ ደጉ የሚናገረው። ከዚህ ያው እንደማንም ሰው ተማሪ ነበር እና ትምህርት ቤት አቋርጦ ነው ከዚህ ያው ሰዎች ሲሄዱ ባየውና እንትን ባለው በደላሎች ነው የሄደው። ሄዶ እዛም ትንሽ ጊዜ ከቆየ በኋላ ገንዘብ ከፍሏል። ሲሄድ እዛኔ 120 ሺህ ብር ተከፈለው። የ120 ሺህ ጊዜ ነው ማለት ነው የሄደውና ሄዶ ብዙም አልሰራም። እዛም በሌቦች ነው ተገሎ አስክሬኑ ወደዚህ የተላከው እና እሱን አጥተናል። በፍልሰት ትብብር ጥምረት ሰብሳቢው ፍትህ ሚኒስቴር አስተባባሪነት በዋቸሞ ዩኒቨርሲቲ ለመጀመሪያ ጊዜ በተካሄደው ሀገር አቀፍ የፍልሰት ጥናትና ምርምር ጉባኤ የዩኒቨርሲቲው ፕሬዝዳንት ዶክተር ሀምታሙ አበበ ልክ እንደ ፍቅረ ኢየሱስ በሀዲያ ዞን
መደበኛ ያልሆነ ፍልሰት በስፋት እንደሚስተዋል ነው የተናገሩት። በዩኒቨርሲቲያችንም ጉዳዩ በዚህ አካባቢ ሲሪየስ ከመሆኑ ጋር ተያይዞ በርካታ ምርምሮች ተሰርቷል። 20 በላይ ምርምሮች የተሰሩ ሲሆን የዚህ ማዕከልም ምናልባትም በአገራችን ካሉት ዩኒቨርሲቲዎች የመጀመሪያ የሚባል ማዕከልም ተቋቁሞ በዚህ ጉዳይ ላይ እየሰራን እንገኛለን። የሀዲያ ዞን ዋና አስተዳዳሪ አቶ አብርሃም መጫ ይህ የምሁራን የጥናትና ምርምር ስራ ለዞኑ ጠቀሜታው የጎላ መሆኑን አንስተዋል። 300 ሺህ ብር 400 ሺህ ብር 500 ሺህ ብር ኮስት ተደርጎ ስደት ከዛ በኋላ የሚገኘው ጥቅም ሲሰራ አሳሳቢ ነው። ስለዚህ የዛሬው መድረክ ጉዳዩ የበለጠ ኮንፍሮንት ለማድረግ ጉዳዩ በተጨባጭ ፋክት ሳብስታንሺየት መደረግ ስላለበት በጥናትና ምርምር መደገፍ ስላለበት የዛሬው መድረክ ከዚህ አንፃር ትልቅ ዝምታን የሚሰብር ነው ብዬ ወስዳለሁ። የስራና ክህሎት ሚኒስትር ዴኤታ ንጉሱ ጥላሁን የኢመደበኛው ፍልሰት መስፋፋት ለሀገሪቱ ትልቅ የቤት ስራ መሆኑን ነው የተናገሩት። ከባለድርሻ አካላት ጋር በመቀናጀት ዜጎች ትክክለኛውን መንገድ ተከትለው ሰርቶ እንዲሻሻሉ ሚኒስቴር መስሪያ ቤቱ እየሰራ ስለመሆኑም ጠቁመዋል። ከሳውዲ፣ ከኳታር፣ ከጆርዳን፣ ከተባበሩት አረብ ኤሚሬትስ ጋር የሁለትዮሽ ስምምነት መስርተን ዜጎችን ህጋዊ ስርዓት ባለው መልኩ ለማሰማራት እየሰራን ያለ ሲሆን ከነዚህ ሀገራት ውስጥ ከሳውዲ አረቢያ አኳያ ያለው በቅርቡ ህጋዊ በሆነ መልኩ እንዲጀመር ስራዎችን እየሰራን እንገኛለን። ከዚህም ባሻገር እንደ ኩዌት፣ ባህሬን፣ ጀርመን፣ ኦማን፣ እስራኤል፣ ደቡብ አፍሪካ፣ ደቡብ ኮሪያና ደቡብ ሱዳን የመሳሰሉ ሀገራት ጋር ገበያውን እያሰስንና እየዳሰስን በገበያው ፍላጎት ልክ ሰዎችን ለማሰማራት ስራዎች እየሰራን እንገኛለን። የፍትህ ሚኒስትር ዴኤታው አለማን ታግደው በበኩላቸው ይህንን ህገወጥ ስደት ለመከላከል የፍልሰት ፖሊሲ ረቂቅ መዘጋጀቱንም ገልጸዋል። በኢጋድና አይኦኤም እንዲሁም በሌሎች አጋሮች ድጋፍ የኢጋድና የአፍሪካ ህብረትን የፍልሰት ፖሊሲ ማዕቀፎች መነሻ በማድረግ የሀገራችንን የፍልሰት ተጨባጭ ሁኔታ መሰረት ያደረገ ረቂቅ የፍልሰት ፖሊሲ ተዘጋጅቶ ለሚኒስትሮች ምክር ቤት ቀርቧል። ምሁራን የኢመደበኛ ፍልሰት መንስኤውና ጉዳቱን እንደ ሀገር እያስከተለ ያለውን ችግር በተመለከተ ጥናታዊ ጽሑፍ አቅርበዋል። የምሁራኑ የምርምር ስራዎች መሬት ወርደው ከተተገበሩ ሁሉም ይመለከተኛል ብሎ ከተነሳ ወንድሙን በሞት የተነጠቀው ፍቅር ኢየሱስ ከሀዘኑ ባሻገር በታንዛኒያ እስር ቤት በሚገኘው ወንድሙ ሳሙኤል ደጉና የእህቱ ባለቤት ተሻለ መለሰ የተሰበረ ልቡ ይጠገናል ማለት ነው። ህገወጥ ስደት ጥሩ እንዳልሆነ በህገወጥ ስደት የሄደ ሰው አሟሟቱም ያው ምንም በምንም ይሞት የማይታወቅ አስክሬን ብቻ ሲላክ ነው እየተቀበልን ያለ ነውና ለምሳሌ እንደውም ከዚህ ከወንድሜ ሞት የተነሳ ያየሁት ባለፈው ቦሌ ኤርፖርት ላይ ቅዳሜ ምሽት ነበር የገባው እሁድ ሌሊት ላይ እስኪናወጣ ድረስ ወደዚህ ወደ ሆሳና ብቻ የሚመጣው 6 አስክሬን ነው ወደዚህ የወጣው። የስደት አስከፊነቱ በጣም ወደ መጥፎ ደረጃ ደርሷልና በዚህ እኔ ትምህርት የወሰድኩበት ነገር አለ ከራሴው። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ጥላሁን ካሳነኝ ሆሳና። ዘገባውን ተካተን ተመልሰናል። አቶ አብርሃም ወደ እርሶ ተመልሰናል አሉ አይደል ስልክ ላይ? በጣም ጥሩ አለው። ጥሩ ወደ እሺ የጥያቄያችን ዋናው ማጠንጠኛ በተለይ የዚህ ፍልሰት ፖሊሲ ነውና በዚህ የፖሊሲዎች ማዕቀፎች ምንድናቸው? በተለይ ከዚህ ከፍልሰት አስተዳደር ጋር በተያያዘ የህግና አደረጃጀቱ ጉዳይ ላይ በተመለከተ እንደው በአጠቃላይ የፍልሰቱ ማዕቀፎች ምን ናቸው ማለት እንችላለን ባጭሩ? እሺ በጣም ጥሩ አመሰግናለሁ በዚህ መድረክ ላይ ስለጋበዛችሁኝ። እንደተባለው በእኛ ሀገር የፍልሰትን በፍልሰት አስተዳደር ውስጥ የህግና የፖሊሲ እንዲሁም ደግሞ የአደረጃጀት ማዕቀፎች ተዘርግተዋል። በተለይ የህግ ማዕቀፎቹ ዓለም አቀፍ ስምምነቶችንና በሀገር ውስጥ ደግሞ ሀገራችን በተለያዩ ጊዜያት ያወጣቻቸውን ህጎች ይጨምራልና ዓለም አቀፍ ስምምነቶቹን ስንመለከት ፍልሰት እንግዲህ እንደሚታወቀው በጣም ጠቃሚ ጎን አለው። በዛው ልክ ደግሞ መደበኛ ያልሆነው ፍልሰት በጨመረ ቁጥር ቅድም በዜናው ላይ እንዳዳመጥነው በጣም ከፍተኛ የሆነ ጉዳት ያደርሳል በሀገር ላይ፣ በዜጎቻችን ላይ፣ በሰብአዊ ፍጡር ላይ ከባድ የሆነ ጉዳት የሚያደርስ በመሆኑ የተነሳ ይህንን ለመከላከል በአንድ በኩል ወንጀሎቹን ለመከላከል፣ በሌላ በኩል ደግሞ መደበኛ ፍልሰት
ለማበረታታት የተለያዩ የህግ ማዕቀፎች ተቀርጸዋል። ዓለም አቀፍ ስምምነቶቹን በምናይበት ጊዜ የኢትዮጵያ በተለይ ይሄ የተደራጁና ድንበር ተሻጋሪ ወንጀሎችን ለመከላከል የወጣ ዓለም አቀፍ ስምምነት አለ። እሱም ተቀብላ አጽድቃ የህጎቿ አካል አድርጋለች። ከዚሁ ስምምነት ጋር በተያያዘ ደግሞ ስምምነቱን ለማስፈጸም 2 ፕሮቶኮሎች ወጥተዋል። እነሱም ፕሮቶኮሎች በተመሳሳይ ሀገራችን ተቀብላ አጽድቃ የህጎቹ አካል አድርጋለች። በቅርብ ደግሞ የደህንነቱንና ስርዓቱን የጠበቀ መደበኛ ፍሰትን ማበረታታትን የማበረታታት ስምምነትን ይሄ በጂሲኤም የሚባለውን ፈርማ የተቀበለች ሀገር ናት። በዚሁ መሰረት እንግዲህ ሌሎችም ካምፓላ ኮንቬንሽን አለ፣ በሀገር ውስጥ የተፈናቀሉ ዜጎችን ጥበቃና ድጋፍ ለማድረግ የወጣ የአፍሪካ ህብረት ስምምነት አለ። እነዚህን ዓለም አቀፍ ስምምነቶች ተቀብላለች። በሀገር ውስጥ ደግሞ ከህገ መንግስቱ ጀምሮ ህገ መንግስታችን እንደሚታወቀው የሰው ልጅ ሊነገድበት የማይገባ ክብር ያለው ፍጡር መሆኑን በባርነት ወይም ደግሞ በግዴታ አገልጋይነት ሊያዝ የማይገባው መሆኑን በደንብ በአጽንኦት ያሳያል። ከዚህ ህገ መንግስት የወጡ ደግሞ ሌሎች ህጎች አሉን። በተለይ አሁን የመደበኛ ያልሆነውን ፍልሰትና መደበኛ የሆነውን ፍልሰት በአግባቡ ለማስተዳደር በሚል በአዋጅ ቁጥር 1178 በተለይም በሰው የመነገድ ሰውን በህገወጥ መንገድ ድንበር የማሻገርና ሰዎችን በህገወጥ መንገድ ለስራ ወደ ውጭ ሀገር መላክ ወንጀሎችን እነዚህን 3 ወንጀሎች በተለምዶ ህገወጥ የሰዎች ዝውውር ይባላሉ በመድረክ ስማቸው። በህግ ቋንቋ ደግሞ በሰው መነገድ፣ ሰውን በህገወጥ መንገድ ድንበር የማሻገርና ሰዎችን ለስራ በህገወጥ መንገድ ወደ ውጭ ሀገር መላክ ወንጀሎችን ለመቆጣጠርና ለመከላከል አዋጅ ቁጥር 1178 2012 ወጥቷል። ከዛ ባሻገር ደግሞ ከስራ ስምሪት ጋር ከምስክሮች የወንጀል ምስክሮችና ጠቋሚዎች ጥበቃ ጋር በተያያዘ በዚሁ አግባብ ደግሞ የድንበር ቁጥጥርን ለማጠናከር የኢሚግሬሽን ጉዳይን በተመለከተ የስደተኞች ጉዳይን በተመለከተ አዋጆች ወጥተዋል። ከምንም በላይ ደግሞ የወንጀል ፍትህ ፖሊሲ ያላት ሀገር ከዛ ባሻገር አገር አቀፍ የወንጀል መከላከል ስትራቴጂም አለ። እነዚህ ዋና ዋናዎቹ የህግ ማዕቀፎቻችን ናቸው። እነዚህን ዋና ዋናዎችን የህግ ማዕቀፎች ተከትሎ ደግሞ በእነዚህ የህግ ማዕቀፎች መሰረት አደረጃጀቶች ተቀርጸው እነዚህ አደረጃጀቶች በስራ ላይ ይገኛሉ ማለት ነው። የህግ ማዕቀፎቹ አሁን ያሉትን የህግ ማዕቀፎች የበለጠ ለማጠናከር ትብብርን ለማጠናከር ያስችል ዘንድ ቅድም ሲገለጽ እንደነበረው በተለይ ብሔራዊ የፍልሰት ረቂቅ ፖሊሲ ተዘጋጅቷል። ይሄ ብሔራዊ የፍልሰት ረቂቅ ፖሊሲ በአንድ በኩል መደበኛ ፍልሰትን ማበረታታት፣ የሀገር ውስጥ ስራ ስምሪትን ማጠናከር፣ የውጭ ሀገር ዜጎቻችን የሚሄዱባቸውን የስራ ስምሪት መስኮች ማስፋትና ዜጎች በህጋዊ መንገድና መደበኛ የሆነውን የጉዞ መስመር ተከትለው እንዲሄዱ በዚሁ አግባብ መብታቸው፣ ደህንነታቸውና ክብራቸው እንዲጠበቅ ለማድረግ የሚያስችል ስርዓትን የሚዘረጋ ፖሊሲ ነው። ጎን በጎን አቶ አብርሃም አሁን በፖሊሲው ያሉት ማዕቀፎች ጠቅሰዋል። በተለይ አሁን ቅድም የተነሱም በሰው የመነገድ ሰውን በህገወጥ መንገድ ድንበር የማሻገር ሰውን በህገወጥ መንገድ ለስራ ወደ ውጭ የመላክ ጉዳዮች ያነሱት ነገር አለ። እንደው ከዚሁ ጋር በተያያዙ አሁን ፖሊሲ ወጥቷል። በቀጣይ በዚህ በፍልሰት አስተዳደር እንደው ሊከናወኑ የታሰቡ ጉዳዮች ዋና ዋናዎች ምን ናቸው ማለት እንችላለን? ከፖሊሲው በኋላ እንግዲህ ፖሊሲው ቅድም እንደተገለጸው ረቂቅ ላይ ያለ ፖሊሲ ነው። አሁን ከፕላንና ልማት ሚኒስቴር ጋር በመሆን ፕሮግራም ተዘጋጅቶለታል። ከዛ ባሻገር ደግሞ ሚኒስትሮች ምክር ቤት ሄዷል። ሚኒስትሮች ምክር ቤት ከሄደ በኋላ የሚጸድቅ ነው የሚሆነው። ዋና ዋናዎቹ ትኩረት የሚሹት ጉዳዮች በእኛ በኩል ይሄንን ፖሊሲ እና ሌሎች ስትራቴጂዎቻችንን አጽድቀን ወደ ስራ ማስገባት ነው። አንደኛው ትብብርን ማጠናከር፣ በሀገር ውስጥ ጠንካራ ትብብር እንዲኖር ማድረግ ነው። በህግ አስከባሪ አካላት፣ በሌሎችም አካላት ትብብር እንዲኖር ማድረግ ነው። ከዛ ባሻገር ደግሞ የተጎጂዎችን ጥበቃ ማጠናከር ነው። በሀገር ውስጥም ወደ ሀገር ውስጥ በሚገቡበት ጊዜም ተመልሰው ወደ ሀገራቸው ከተመለሱ በኋላ ደግሞ ወደ ቤተሰቦቻቸው እንዲሁም ወደ መጡበት አካባቢ በሚቀላቀሉበት ጊዜ እሱ ላይ ጠንካራ ስራዎችን መስራት ያስፈልጋል። ከዛ ባሻገር የውጭ ሀገር ስራ አገናኝ ኤጀንሲዎች ላይ ጥብቅ ክትትል፣ ቁጥጥር ማድረግ እነሱን ማጠናከር ያስፈልጋል። የምርመራ ስራን፣ የወንጀል ምርመራ ስራን፣ የወንጀል ክስና ክርክር ጉዳዮቻችንን በአግባቡ
በዘመናዊ መልኩ የተደራጀ የመረጃ ቋት ማደራጀት ስራዎቻችንን ማጠናከር ነው። ከዛ ባሻገር ደግሞ የተጎጂዎች ማቆያ ማዕከላት በሀገራችን በአብዛኛው በድጋፍ በሚያደርጉ አካላት ነው የተሰጠ ያለው። እነዚህን ማዕከላት በደንብ ማስፋት፣ በመንግስት በጀት የሚተዳደሩ የምስክሮች የተጎጂዎች ማቆያዎችን ማስፋት ያስፈልጋል። የድንበር ቁጥጥር ማድረግ ያስፈልጋል። እንግዲህ ፍልሰት መልቲ ሴክተራል ወይም ደግሞ የብዙ አካላትን ትብብር የሚጠይቅ ስለሆነ በርካታ ተቋማት በየራሳቸው ከሚሰሩት ስራ ባሻገር በጋራ የሚያከናውኑት ጠንካራ ስራ ይሄንን ከመደበኛ ፍልሰት የምንጠቀመውን እንድንጠቀም ተጎጂ ከሆንበት ደግሞ ዜጎቻችንን ለሰቆቃ እየዳረገ ከሚገደኛው መደበኛ ካልሆነው ወይም ይሄ ከሰዎች ዝውውር ብለን ከምንጠራው ወንጀሎችን በመከላከል ዜጎቻችንን ማዳን ላይ ትኩረት ማድረግ ያስፈልጋል ማለት ነው። ጥሩ። አቶ አብርሃም ስለሰጡ ማብራሪያ ከልብ አመሰግናለሁ። የሰዓቱ ዜና በዚሁ አበቃ። የስፖርት ዘገባ ይቀጥላል። እኔ 2 ሰዓት ላይ እመለሳለሁ። እስከዚያው መልካም ቆይታ ይሁንላችሁ።